ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የሊባኖስ የሃይማኖት መሪዎች ለአንድነት መስራት እንዳለባቸው ተናገሩ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ከሊባኖስ የሃይማኖት መሪዎች ጋር ባደረጉት ውይይት የሊባኖስ የሃይማኖት መሪዎች ለአንድነትና ለሰላም መስራት እንዳለባቸው ተናግረዋል። ርዕሰ ሊቃነ ጳጳሳቱ በቤይሩት ሰማዕታት አደባባይ በተካሄደው የሃይማኖት ተቋማት ስብሰባ ላይ በሀገረ ሊባኖስ አንድነት፣ እርቅና ሰላም እንዲሰፍን የሃይማኖት መሪዎቹ በጋራ ሊሰሩ እንደሚገባ ተናግረዋል። ቅዱስነታቸው በንግግራቸው እንደ አውሮፓውያን አቆጣጠር በ2012 የቤተ ክርስቲያኗ ተልዕኮ በፖለቲካ ፍላጎቶች ሳይሆን በእምነት ላይ በተመሰረቱ ስነ መለኮታዊ እውነቶች በመመራት ከሌሎች የሃይማኖት ተከታዮች ጋር መወያየት መሆኑን የጻፉትን ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ አስታውሰዋል። ርዕሰ ሊቃነ ጳጳሳቱ ዓለም ብዙውን ጊዜ መካከለኛው ምስራቅን በፍርሃት ትመለከታለች፣ ነገር ግን ሰዎችን አንድ ለሚያደርገው ሰላም ትኩረት ሲሰጥ ተስፋ ይመጣል፣ የጋራ ሰብአዊነታችንና በመሐሪ አምላክ ላይ ያለን እምነት በሊባኖስ አንድነትና ሰላም እንዲሰፍን ያደርጋል ብለዋል። ቤተ ክርስቲያኗ ክርስቲያን ካልሆኑ ሃይማኖቶች ጋር ያላትን ግንኙነት በተመለከተ የሁለተኛው የቫቲካን ጉባኤ ሰነድ የሆነውን ኖስትራ አኤታቴ በመጥቀስ ይህም ለውይይት አዳዲስ እድሎችን ከፍቷል፣ ጭፍን ጥላቻን ውድቅ አድርጓል፣ እንዲሁም የእያንዳንዱን ሰው ክብር አረጋግጧል በማለት ገልጸዋል። በውይይት መድረኩ በሲሪያክ የካቶሊክ ፓትርያርክ ከሱኒ፣ ከግሪክ ኦርቶዶክስ፣ ከሺአ፣ ከሲሪያክ ኦርቶዶክስ፣ ከድሩዝ፣ ከአርሜኒያ ኦርቶዶክስ፣ ከፕሮቴስታንትና ከአላዋውያን ማህበረሰቦች የተውጣጡ የእምነት መሪዎች ተገኝተዋል። መረጃው የካቶሊክ ዜና አገልግሎት ነው።